ላካው ሰው ብር ወስዶብኝ ነው። ሰማሻል? አው እየሰማንሽ ነው። እሺ አውሪ እኮ አልንሽ እኮ ነፊሳ፣ እየሰማን ነው። ይኸው ጆሮአችን ክፍት ነው፣ እየሰማን ነው። ቀጥይ። እኔ አንድ ሰውዬው ዝም ብሎ በኢሞ ተደወለልኝ። አሎ ይሰማሻል? ከዛ በኢሞ ተደውሎልኝ እኔ አላውቀውም። ከዛ አንስቼ አወራ ሲደውልልኝ አንስቼ አወራሁትና ሄሎ አለኝ። ማነህ አልኩት። እኔ አባትሽ ነኝ አለኝ። ማነው አባቴ ነው የምትለኝ አልኩት። ከዛ አንቺ ልጅ ሚለሽን ዝም በይ አዳምጪኝ አለኝ። ምንድነው ስለው አንቺ ልጅ እኮ ድግምት አለብሽ እኮ አለኝ። እና ምን ድግምት ቢኖርብኝ አንተ ምን ታደርግልኛል አልኩት። እኔ ሚለሽን ለምን አታዳምጪ አለኝ። እኔ ስራ ላይ ነው ላወራበት ጊዜ የለኝም አልኩት። ከዛ የሆነ ቪዲዮ ሊኮልኝ በይ ካልሰማሽኝ ያኛው ቪዲዮውን እዩ አለኝ። ከዛ የሆነ ቪዲዮ አየውና ከዛ በኋላ ሳወረኝ ራሴ ማለት ነው። ከዛ አካውንት ላክልኝ አለኝ። አካውንት ላክልኝና ከዛ በዚህ ብር አስገቢ አለኝ። ልክ ያኛው ቪዲዮ ካዩ በኋላ ራሴንም አላውቅምና ትጋግሜ ነው ማቀብላት። መጀመሪያ 23,000 ብር አስገባውላት። አሁን በማግስቱ አስገቢ ነው የሚለኝ። እኔ ያኔ ራሴንም አላውቅም፣ ድንግዝግዝ ነው ያደረገኝ። አሁንም 140,000 ብር አስገቢ አለኝ። አሁንም አስገባው። በመጨረሻ እንደገና 350,000 ብር አስገቢ አለኝ። ከዛ በኋላ እንደገና አሁን ጨርሼ ስላስገባ የጓደኛዬ ብር ብቻዬን 300 የራሴን 300,000 ብር አስገብቼ እንደገና የራሴንም 300,000 ብር ካጨረስኩኝ በኋላ ያንን ስላደርግም ምንም እንዳላወራ ነው ያደረገኝ። ድንግዝግዝ ነው ያደረገኝ ማለት ነው። ከዛ በመጨረሻ ደግሞ አሁንም 80,000 ብር አምጪ አለኝ። አሁን አረ የለኝም አልኩት። አምጪ አላውቅም አምጪ ነው የሚለኝ። ከዛ ወንድሜ እንደውዬ አልናገሩም ለሱም ብር ስጠኝ አልኩት። ምን ልታረጊ ሲለኝ ብር ስጠኝ ፈልጌ ነው የሚለው። ከዛ እሱ ገጠራማ ቦታ ነው ያለው ስራ ላይ ነኝ አለኝና ከዛ ዘጋ። ከዛ አረ የለም ብር አጥቻለሁ የለም ስለው ብሎክ አድርጎኝ ወጣ ሰውዬው ማለት ነው። ከዛ በኋላ በማግስቱ ራሴን ሲነቃ ነው የመጣሁት። ከዛ ገብቼ ስላዩ አካውንቱም እሱ ሰውዬው ነው የላከው። ከዛ በኋላ ገብቼ ስላዩ ደግሞ አካውንቱንም ሊክ ያለው አካውንቱ የሴት አካውንት ነው። ከዛ ራሴንም በቃ ቻላ አይዞሽ እናቴ። እኔ ምን እንደምል አላውቅም በዚህ ጉዳይ። ምንድን ነው የሚባለው? በኢሙ የሆነ ሰውዬ ትክክል ነኝ የተረዳሁሽ። መጀመሪያ ልድገመው አረዳዴ ትክክል ሆነ። የሆነ ሰውዬ ደወለልሽና አባትሽ ነኝ አለሽ። እኔ አባትሽ ነኝ ልንገርሽ አለሽ። ማለት አባትሽን አታውቂውም ማሪ? እኔ አባቴ የለም ጀመር ማለት በህይወት የለም አባትሽ? ታዲያ አባትሽ በህይወት ከሌለ አንድ ሰው ደውሎ አባትሽ ነኝ ሲልሽ አባቴ ሞቷል አትይው? እኔ እኮ እንደዚህ ብያለሁ እኮ ልዘጋበት ነበር እኮ። ይሄን ቪዲዮ ሲልክልኝ ነው እኮ ያደነዘዘኝ። ምን እንዳደነዘዘኝ አላውቅም። ሲጀመር እኔ እንደዚህ አይነት የለኝም። ምንድን የላከልሽ ቪዲዮ? ሁሉንም ነገር እንተላከልኝም እንትኑንም ከጨረሰ በኋላ ገብቼ ስላዩ ሀተ ሊካርድ ምን ወለሽ ብሎክ አድርጎኝ ነው ወጣ። ደልቶታል እንዳለ አጥፍቶታል። በኋላ ቁጥሩን በዋትስአፕ አይቼ ነው። ቪዲዮ ምንድነው ነው የጠየኩሽ እንጂ ቪዲዮውን አሳይኝ አላልኩም። ምን ያሳይኝ ብለሽ ነው ተደልቷል የምትይኝ? እኔ የጠየኩሽ ቪዲዮ ምንድነው ነው? የሆነ የሚያስፈራ ነገር ነው። ለምሳሌ
የሆነ እንስሳት ነገር ነው። እንስሳት ነገር እ ምን አይነት እንስሳ? ውሻ፣ ድመት፣ አዞ፣ እባብ? ምን አይነት እንስሳ? ውሻ ይመስላል። ውሻ የሚመስል ቀበሮ። ቀበሮ ምን ሲያደርግ? የሆነ እንደዚህ ብሎ ቆሟል። እኔ ፈርቼ እንደዚህ በይቼው ከዛ እንደዚህ ጨርሼ ሰላዩም ድርግፍ አድርጎ አጠፋው ቶሎ ብሎ ማለት ነው። ቀበሮ ቆሞ ሲዘል ነው ምንድነው? ቀበሮ ምን ሲሆን ነው ያየሽው ቪዲዮ ላይ? ይጮሃል ዝም ብሎ ሲል ቀበሮ ስታይ ፈራሽ? ከስልክሽ ዘሎ ወጥቶ እንዳይበላሽ። እኔ እንጃ ብቻ አደንዝዞኝ ነው እኮ እሱን ካየሁ በኋላ አደነዘዘኝ ዝም ብሎ። ይቅርታ እኔ ያላመንኩበትም። እኔ እንደ ጅል ዝም ብዬ የተነገረኝን የምቀበል ሰው አይደለሁም። አንድ ሰው ደወለ፣ አባትሽ ነኝ አለሽ፣ አባትሽ ሞቷል፣ አባቴ ሞቷል፣ አንተ አባቴ አይደለህም ብለሽ አልዘጋሽበትም። እኔ አባትሽ ነኝ እምልሽን ስሚ። እምልሽን የማትሰሚ ከሆነ መተት ተደርጎብሻል እና እኔ መተት ከተደረገብኝ አንተ ምንድን ነው የምትረዳኝ አልሽው። መተት ተደርጎብሻል የማታምኝኝ ከሆነ ይህን ቪዲዮ ተመልከች ብሎ የሆነ ቀበሮ ሲጮህ ቪዲዮ ላከልሽና አጠፋው። ከዛ ቀበሮን ካየሽ ሰዓት ጀምሮ ደነዘዝሽና በሚላክልሽ አካውንት ገንዘብ ስታስገቢ ኖርሽ። ኢንቶታል ስንት አስገባሽ በአጠቃላይ? አረ ብዙ ነው ያስገባሁት። ድምሩን አታውቂውም? በጣም ብዙ ብር ነው ያለሽ በቁጥር የማይታወቅ ወደ 600 ብር ነው። 600 ሺህ ብር ነው የጓደኛዬ ብር ቢጄና እሱንም እንዲኬበታለሁ ስላዩ 600 ሺህ ብር ሁሉ እንዴት ተጠራቀመልሽ? በዚህ ዘመን ከባድ ነው። ምንድን ነው ስራ? ውዴ የት ነው የምትኖሪውማ? ዱባይ። ስንት ዓመትሽ ነው መዳም ቤት? አሁን 5ኛ ዓመቴ። 5 ዓመት መዳም ቤት እየሰራሽ ያጠራቀምሽው ነው? ግማሹ የኔ አይደለም የጓደኛዬ ነው። የጓደኛሽ አንቺ ጋር ምን ያደርጋል? ከማን አካውንት ነው ወደ እነሱ የገባው? አካውንቱ አለ እኮ የማን አካውንት ሆነ አላውቅም። ለምን ጉዳይ ይዋለ በምን እናውቃለን? ለምሳሌ እኔ ይኸውልሽ እኔ ሀቢባ እንደማንኛውም ሰው ዝም ብዬ የተነገረኝን እንደ ጅል ተቀብዬ ማምን ሰው አይደለሁም። ለተለያየ ቢዝነስ ብሩን ልታስገቢ ትችያለሽ። ለማንም ሰው ለተለያየ ቢዝነስ የተለያየ ነገር ተነጋግረሽ አሉ ነው። ብቻ በእንደዚህ አይነት ነገር እኔ አላምንም። ኢቭን ምንም አይነት ማስረጃ የለሽም ሁሉ ነገር ተደልቷል ብሎ ካርጎኛል አልሽ። ምንም አይነት ማስረጃ ከሌለሽ እንዴት ነው እንድናምንሽ የፈለግሽው? ይሄ ሁሉ አውርቼ አልሰማሽኝም ውዴ? ይሰማኛል። ቪዲዮ አብሪና አውሪ እስኪ። ይሰማሻል? ቪዲዮ አብሪ እስኪ። እኔ መጀመሪያ ነው እንደዚህ አውርቼ መላቅም ሚዲያ ወጥቼ አላውቅም። እሺ እና ምንም አይነት ማስረጃ የለሽም። ታዲያ እንዴት ነው ሰው የሚያምንሽ? ወንድሜ ያለ ቆይ አስረዳሽ። ወላሂ እኔ ካልተ ወንድምሽን ማስረጃ ከሌለው እኔ በወሬ እኮ አላምንም። ከሰውየው ጋር የተላላክሽው ቮይስ የላከልሽ ቪዲዮ ምናምን ከሌለ ሁሉን ነገር አጣፋፍቶ ደልቶታል ካልሽ እንዴት ነው የምናምነው እኛ? ይሄ ነገር እውነት እንደሆነ በህልምሽ እንዳልሆነ ይሄ ነገር እውነት እንደሆነ እንዴት ነው የምናምነው? ደረሰኝ ነገር አለ እኮ የገባበት ደረሰኝ ማለት ደረሰኝ ለምንም ጉዳይ ሊገባ ይችላል። ይሄ አንድ ሰው ደረሰኝ ብቻውን እኮ ማስረጃ አይሆንም። ያን ደረሰኝ ከሆነ ሰው ጋር ብድር ከፍዬ ሊሆን ይችላል ያስገባውለት ገንዘብ፣ የሆነ ቢዝነስ ተዋውለን ሊሆን ይችላል። ይሄንን ብር ያስገባውበት ምክንያት ይሄ ነው ብዬ ምክንያቱን አያይዤ ካላመጣው ደረሰኝ ብቻ ይዤ ካመጣው ይሄ ደረሰኝ እርዳታ ረድቼ ሊሆን ይችላል፣ በሆነ ቢዝነስ ተስማምቼ ሊሆን ይችላል።
ብር አበድሮኝ ለዛ ብድሬን መልሼ ሊሆን ይችላል፣ ክፍያ ፈጽሜ ሊሆን ይችላል። ደረሰኙ በምን ጉዳይ እዛ ሰውዬ ጋር አካውንት ውስጥ ገንዘብ አስገባው የሚለው እኮ ያስፈልጋል። ሰውየው ፍቅረኛ ሆኖ በፍቅር ግንኙነት ላይ ማስገብቼለት ሊሆን ይችላል። ምክንያቱ ለምን ገባ ብሩ የሚለው ላኪ ያለበት ቪዲዮ፣ አንቺን ያደነዘዘበት ቪዲዮ፣ ያወራችሁት የተደዋወላችሁበት ሁሉ ነገር ተቦልኬ ተደልቷል ካልሽ በምንድን ነው የምናምነው ይሄ ነገር መፈጠሩ? ለማንኛውም ህግ ሊረዳሽ የሚችለው ነገር ካለ ወንድምሽ ደረሰኙን ይዞ ውክልና ስጩና ወደ ህግ ሂድና ሰውየው ማንነቱ ይጣራ፣ ስራውና ማንነቱ ይጣራልሽ። በተረፈ እስኪ ቤት የምትለው ነገር ካለ አንዴ። እንዴት ዋላችሁ? ሀዊ ሰላም ሰላም ማለት አለን። 3 ቀን የፈጀ ታሪክ ነው ይሄ ታሪክ። ያው እንግዲህ ትናንት መተን ድምፅ የሆናት አንቺ በውስጥ ስለማሰሪልን ነው እና ትናንት የጻፍነው ኮመንት ላይ ምን አለ መሰለሽ ልጅቷ ያው የማስረዳትም ችሎታ ስለሌላት ነው። ይሄ ደንዝዝ ምናምን አምኛው አይደለም፣ ግን ምን አለ በደንብ የተደራጁ ሌቦች ናቸው። ልክ እዚህ ቤት እኛ ጋር እየመጡ ይጽፋሉ፣ ሼክ እንትና ባህታዊ ምናምን እያሉ ማስታወቂያ ይሰራሉ። እዚህ ቤት እንደውም እንመውታለን። ሰውየው እንደዛ አይነት ሰውዬ ነው ይመስለኛል። ነፊሳ እውነት መናገር ፈርታ ነው እንጂ ያንን አንብባ ይሄ እንትኑን አንብባ ያው እንዲያግዛት ፈልጋ ደውላለት ሊሆን ይችላል ሰውየውን። ይሄ ማስታወቂያ ያለው ስልኩን ራሱ ሴቭ አድርገን ስንደውል እኔም ሜሉም ሌሎችም ሞዴሬተሮች ነበርን በቤቱ በሜሉ ቤት ስንደውል ይሄ ሰውዬ በጣም ነው የተደናገጠው። ባህላዊ ስራ ይሰራል ራሱ ተጽፏል እንትኑ ላይ ይሄ እንድትነቁ ምናምን። ብቻ እኔ ማስታወቂያ መስራት አልፈልግም ለሱ መተት የሚባሉ ግን ምን አለ በሱ ተመርኩዘን ደረሰኝ የላከችበትን ስትልክልን ደረሰኙ የሴት ስም ነው። እቺ ነፊሳ ለጓደኛዋ ትልክላታለች በዚህ አካውንት አስገቢልኝ ብላ ማለት ነው። ከዛን እዛ ደግሞ ይሄ የምትኖርበት ሀገር ሀዋላ አለ። ሁሌ ለወንድሞቿ ስትልክ ያ ሀዋላ የሚያውቀው የወንድሞቿን ስም ነው። ደረሰኙ የገባው ጁን 6 ጁን 8 እና ጁን 10 ይላል ደረሰኙ። 3 ቀን ነው ተቆራርጦ የገባው ብሩ ማለት ነው። ከዛን ይሄ እንትኑ እንዴት ነው ግን ይሄ ስም ከሌላው ቀን ተለይቶብኛል ይላታል ይሄ ሀዋላ የሚልከው ነፊሳን። ከዛ ነፊሳ ምን አልኩት አለች፣ ዝም ብለህ አስገባ፣ በቃ ዝም ብለህ አስገባ፣ ተጠይቄ ነው አስገባ አልኩት አለች። ምክንያቱም ያ የሚያውቀው ሁሌ የወንድሟን ስም ነው። ከዛን እነዚህ ሴቶችን ከዛን እኛ ኮንታክት ለማድረግ ፈለግንና ደወልንላቸው። እኔም በስልኬ አለን የተቀዳም አለ ልጅቷ። መጀመሪያ ምን አለችኝ ስልክ ላይ እነሜሉ ሁሉም ልካውኝ እኔም ደወልኩና አይ እኔ ሪል ስቴት ማስታወቂያ ተሰራች ልጅቷ በደንብ። እነዚህም 2 ሴት እቺ ልጅ የምትሰራው ከዚህ ሰውዬ ጋር ነው። በደንብ የተቃድናጁ ናቸው። እንደ ነፊሳ አይነቶችን ሰዎች የሚያታሉ ናቸው። በቃ ስደውላት ምናለች፣ አይ እኔ አላቃትም ዝም ብዬ እኮ የልጅቷን ላይክ ስለማድረግ ነው ፎቶዋን አለች ስትል፣ እንዴ ላይክ ስለምታረጊ እኮ ያ ሁሉ ማስታወቂያ ሊመጣ አይችልም ስላት፣ ለምን ግን አንቺ ደወልሽልኝ? ሰሞኑን በጣም በሆነ ጉዳይ ይደወልልኛል ስትል፣ ኖ ስልኬን አለየሽም አለ የተቀዳ። እኔ ከኤሮፕ ነው የምደውልልሽ እና ማስታወቂያ ላሰራት ፈልጌ ነው አልኳት። ምክንያቱም ልጅቷን አላቅም ስትል እንድታገናኘኝ በማለት። ከዛ እውነትሽን ነው ስትል፣ ከፈለግሽ በዋትሳፕ እዩ ስልኬን፣ በካርድ ስለደወልኩ ስልኬ አልወጣም እዩ በዋትሳፕ ሀይል በል ስላት፣ ዋትሳፕ የለኝም አለች። እሺ ልጅቷን ካላወቅሻት እንዴት ለአንቺ በዚህ ስልክ ይደወልልሻል ስላት፣ በጣም ተደጋጋሚ ስልክ ነው የሚደወለው በዚህ የሆነ ጉዳይ ሲል፣ እኔ ያን ጉዳይ እኮ አላቅም አልኳት። አውቂ ስለምን ጉዳይ ነው የምታወሪው? እኔ ብቻ እንትን ፈልጌ ነው ማስታወቂያ ላሰራት የተለያየ ሪል ስቴት ስለምሰራ ስላት፣ እሺ ደውዬ ስልኳን ተቀብዬ ሰጥሻለሁ አለች። አላቃትም ስትል የነበረችው ልጅ። በጣም አመሰግናለሁ ሆቴል ሺ ክበሪልኝ ብዬ ስልኩን ዘጋውና ለሜሉ ጋር ሄድኩና በቃ እስቲ እንጠብቅ ምናምን አልኳቸው። ሁላችንም ሜሉን በዛ ትጥራለች፣ ሌሎቹ ሞዴሬተሮች እየጣሩ ናሉ እነ ሙልዬ ምናምን። ከዛ ሁሉም ቪዲዮዋን አወረደ ያዘ። ሁሉም ስራ ላይ ተሰማራ። ያው በአንቺ ሁላችንም ዘልጥነናል። ሁሉም በቃ ቪዲዮዋን አወረደ፣ ፎቶዋን ያዘ፣ ሁሉን ነገር ያገኘንና ድጋሚ እኔ እዛ እያወራው
በቲክቶክ አካውንቷ ልጅቷ እዚህ ላይ መጣች፣ ላይቭ ላይ ሜሉ ላይ መጣች። ሌላ ልጅ እንዴ ቤቲ ልታወራት ሄዳ ማንን ያወራችሁ ብለው እነሱ ግራ ገባቸው። እኔ በደንብ ቀድቼ ነው የላኩላቸው። ላይቭ ላይ ያሰማን እዛ መጣችና እናንተ ትሰማላችሁ ብላ በጣም ኃይለኛ ነች። መጀመሪያ ስሙ እናንተ ስለጨዋችሁ አይደለም ምናምን ማለት ጀመረች። ገንዘቡ አንቺ ጋር እንዴት ገባ? ገንዘቡ መመለስ አለበት። ምክንያቱም ነፊሳ እውነት አልነገረችንም። መጀመሪያ ምንድን ያለችን ለወንድም ያስገባለው ብዬ መጀመሪያ ስትመጣ ያለችን ተሳስቶ በዚህ አካውንት ገባ ስትል የተሳሳተ ብር ደግሞ መመለስ አለበት ብላን ስላሰብን እኛ እየተጋጋጠን የነበረው ብሩን እንድትመልስላት ነው። ተሳስታለች ነፊሳ ብለን ማለት ነው። ከዛ ነፊሳ ግን እንዴት ይህን አካውንት ልጽፍ ይቻልሽ? ማለት ከተሳሳትሽ ልጅቷን እስከነ አያቷ ስም ነው የጻፍሽው። ሰው እኮ የሆነ የአካውንት ቁጥር ምናምን የሆነ ነገር ይሳሳታል። ግን እስከነ አያት እንዴት ጽፈሽ ለጓደኛሽ አስተላልፈሽ ጓደኛ ለሀዋላው ሊያስተላልፍ ቻለ? እኔ እንጃ ከሆነ ቦታ ኮፒ አድርጌ ነው እኔ እንጃ አለች። አልነገረችንም መጀመሪያ። ከዛ ልጅቷን ጠራናት። ብር በስህተት አንቺ አካውንት ውስጥ ገብቷልና መልሽላት አለን። ከዛን ኖ አላቅም ስትል የነበረች ልጅ እዚህ ጋር ምናለች፣ ምናልባት እህቴ ትሆናለች ስትል ሳይ አካውንት ቁጥር ሁሉ አለ። ይሄ ባንክ ቡክ ደርሶናል። እኛም የቡክ ስናነብ ሁለቱ እህታማቾች ናቸው። ስማቸው የተለያየ ነው። ራሄልና ብሩክ ይባላሉ። የአባታቸው ስም አንድ ነው። ከዛን ሁላችንም ሜሉ ምናልናት፣ እሺ ብሩክ ማናት ስንል ብሩክማ እህቴ ነች አለች። ለእኔ አላቃትም ብላኛለች። እዛ ጋር መጀመሪያ እንዴ በቃ ያስንሽ እህትሽ ነች። ስለዚህ ይህን ብር ትመልስን በቃ ባንክ ቤት ሄጄ አስወጥቼ አመጣለሁ። እርግጠኛ ነኝ እህቴ ጋር አልገባም። ከገባ ትመልሳለች። እህቴ ግን አልገባም በተአምር አለች። በስህተት ስለገባ ነው ይሄን ሁሉ ስንከራከር የነበረው። እሺ ብለን ጠበቅን። አልመጣችም። ምናልባት ያው በመሀል የዘለልኩት ይኖራል ሲያስረዳ። እሺ ብላ አልመጣችም። እሺ ብለን ተውን፣ መከታተል ጀመርን። በኋላ ነፊሳ በሁለተኛውን ቀን ትመጣለች። ተጨነቅን እኛ። ያው አንቺ እየደከመች ስለመጣች ድካም ስልሽ ያው እርግዝና ላይ ስለሆንሽ እንዳትጨቃጨቂ በማለት ነፊሳን ደግሞ ምናለን፣ ነፊሳ እባክሽን ይህን አካውንት እንዴት ልጽፍ ይቻልሽ ብለን ሁላችን የተለያየ ጥያቄ ጠየቅናት። በኋላ ላይ ልትናገር የሆነ መቃ ተሳስቼ ፈዝዤ ምናምን ትለናለች። እሺ ብዬ ነፊሳ እኔ በውስጥ ላዋራሽ እንዴ አልኳት ስላት እሺ ያለች። በቃ ኔቷ ነው በውስጥ አዋሪኝ እኔን አልኳትና ወጥቼ በኢሞ ደወልኩላት። አውዬ በኢሞ ስደውልላት ነው ትክክለኛውን ይሄ ሰውዬ አፍዞኝ ይሄ ቪዲዮ ልኮልኝ ብላ ታሪኩን የተናገረችው። ልክ ታሪኩ ትክክለኛ አይደለም የተናገረችው። ቤትዬ ይቅርታ፣ አሁንም ትክክለኛ አይደለም። መተት ለማሰራት ሰው ላይ ወይንም ደግሞ እሷ ሀብታም እንድትሆን የሆነ ነገር እንዲሰራላት ተነጋግራ የከፈለችው ክፍያ እንጂ ሰውየው ከመሬት ተነስቶ ኢሞ ላይ ደውሎላት ቪዲዮ ልኮላት የቀበሮ ቪዲዮ ቀበሮን አይታ ፈዛ ምናምን አይደለም። እኛ እኮ የተማርን ሰዎች እንደዚህ አይነት ጅላንፎ ነገር በቃ በግልጽ መተት ላሰራ የሆነ ሰው ላይ ወይም ደግሞ እኔ እንዲያልፍልኝ የሆነ ነገር እንዲሰራልኝ ይሄ ሰውዬ ከምንድን ነው የሚባለው የባህል ሐኪም ነው ሆኖ መሪጌታ ወይም ሼክ ምናምን የሚባለው ጋር ለማሰራት ነበረ። ስለከሸፈባት ስላልተሳካላት ነው የመጣችው። ስለዚህ ሐቁን እውነቱን ተናግሮ እኔ ደግሞ እንደዚህ ውዝብስብ ነገር መጀመሪያ ዋሸቻችሁ ተሳስቼ ነው ብላ ከዛ በኋላ ስትገፉበት ስታይ እውነታው ሊወጣ ሲል አፍዝዞኝ አደንዝዞኝ ነው አለች። አሁን ደግሞ ሞር ብንጫናት እውነቱን ታወጣለች። ለምን ማስረጃ አምጪልኝ ስላት ሁሉ ነገር ተደልቷል አለች። አይሽ ኦርደር ያደረገችበት ምን እንደምትፈልግ ማን ላይ መተት ልታሰራ እንደነበር ወይ ደግሞ ራሷ ምን እንድትሆን ሀብታም እንድትሆን የሆነ ነገር እንዲሰራላት ወይ ብሩን እንዲያዋልድላት እንዲያበዛላት የሆነ ነገር የተነጋገሩት ነገር አለ። ያንን ማስረጃ አቅርቢልኝ ስላት ነው ሁሉ ነገር ተደልቷል። ሁሉ ነገር ሰውየው ከሱ ሳይድ ደልቶታል። የራሱን ሳይድ መደለት ይችላል፣ የኔን ግን መደለት አይችልም። በትክክል። ስለዚህ ስለ ዋሸች እውነቱን ተናግሮ ነው እንትን ማለት። መጀመሪያም እንደዚህ አይነት መንገድ እንዳይሄዱ ሁሌ ነው የምንነግራቸው አይደል? ምንድን ነው ሃይማኖት ያለው ሰው መተት ጥንቆላ ምናምን ምንድን ነው? እንደዚህ አይነት ሰዎችን መተባበር ራሱ እንደዚህ አይነት ነገርን ማስፋፋት ነው የሚሆነው። እኔ በመተት በጥንቆላ ምናምን ብራችሁ የምትበሉ ሰዎች ድምፅም አልሆንም፣ ምንም አይነት ትብብር ለእናንተ አላደርግም። ለምን? በጣም ስለምጠየፈው እንደዚህ አይነት ነገርን በጣም ነው የምጠየፈው። ካለፈልን ሰርተን ይለፍልን። ይህ መሪጌታ ሼክ ገለመሌ ምናምን ለራሱ ለምን ሀብታም አይሆንም?
እኔ ብር ከፍዬው ሀብታም ከሚያደርገኝ ለራሱ ለምን ሀብታም አይሆንም? የኔ ብር ምን ያደርግለታል? እሱ ሀብታም ቢሆን ማድረግ የሚችል ከሆነ ምሽት ነው ያው። እና እነዚህ ሴቶች ስለተደራጁ ነው ያው ሌሎች ሴቶቻችን ሊጠቀቁ ነው እንጂ ቢሆንላት ቢመልሱ ጥሩ። ምክንያቱም ልጆቹን በጣም ነው እንትን ያሉት። አሁን ሜሩ ብታስረዳሽ በጣም እንትን ብለዋል። በቃ እዚህ ነገር ውስጥ አብረው ነው የሚሰሩት። ሼር ናቸው። አውቃ ሪል ስቴት እያለች ታስተዋውቃለች፣ ግን ከሰውየው ጋር ሼር ነው የምትሰራው ልጅቷ እኮ። ቤትዬ ሌቦቹን መቆጣጠር አይቻልም። መቆጣጠር የሚቻለው ማንን ነው? ራሳችንን። አዎ ቪዲዮ በመስራት አዌርነስ በመስጠት እኛ እያገዝን የቻልነውን ግን አልሰማም እያሉ ነው በድብቅ። ደግሞ እኮ ቤቲ የሚነግሩን እኮ ከተበሉ በኋላ ነው። መጀመሪያ እኮ መተት ላሰራ ነው ወይንም መሪጌታ ጋር ወይም ሼክ ጋር ልሄድ ነው ሀብታም እንዲያደርገኝ ምን ይመስላችኋል ብለው እኮ አያማክሩንም። ተደብቀው ከኛ ሀብታም ሊሆኑ ወይም ሰው ላይ መተት ሊያሰሩ ይሄዳሉ። ከኛ ተደብቀው ሳይነግሩን ሄደው ብራቸውን ተበልተው ሀብታም ሳይሆኑ መተቱም ሳይሰራ ሲቀር መጥተው ሚዲያ ላይ ያለቅሳሉ አደባባይ። ለምን መጀመሪያ ከመክፈላቸው በፊት አያማክሩንም? ለምን ከኛ ተደብቀው ሀብታም ሊሆኑ አልነበር የሄዱት? ሀብታም ቢሆኑ መጥተው በመሪ ጌታ ነው ሀብታም የሆንኩት ይሉናል። ቢሳካላቸው ስላልተሳካ ይመጡና እኛን ድምፁኑ ብሬን አስመልሱ ከመሪ ጌታ ከሼክ ምናምን ይላሉ። ለምን እንደዚህ ቆሻሻ ነገር ውስጥ ይገባሉ? ለምን? ያውም ወጣቶች እንደው አሮጊት ነው እንደውም በእንደዚህ አይነት ነገር የሚያምነዋል። ወጣት የዘመኑ ሰው ሆናችሁ በጠንቋይ በመሪ ጌታ በመተት በሼክ በገለመሌ በባህላዊ ነገር ታምናላችሁ? ይህ ሰው ልጅ ሀብታም መሆን የሚችለው በቃ በስራ ነው። ስሩ ሀብታሙ። በጣም ነው የሚደብረኝ እኔ እንደዚህ ነገር እውነት በጣም ያስጠላኛል። በዛ ላይ እኛን ለማታለል መሞከር ምንም በዛ ላይ እኮ ብር ሀቡ የራሷን እኮ ጨርሳ ወንድሟም አለ እዚህ ዱባይ የሚኖር አብሯት የሚኖር የእሱን ሁሉ ልትበደረው ስትል ነው ምንድነው ችግርሽ ብሎ ሲጠይቅ እሱም እንደዚህ አይነት ነገር የተነገረው እና እንግዲህ ግራ ያጋባል። ማለት ሁላችንም ተጨነቅን በጣም። ስንት ቀኗ መሰለሽ ሜሉ ጋር ምን ማድረግ እንዳለብን ሰውየውን ሁሉ አወጣን፣ ደወልለት። ስንደውልማ ደነገጠ። በቃ ዚነት ስደውልለት ሰውየው በጣም ደነገጠ። በወለካት ዚነት ነው። አሁን እነሱ እንዲህ ናቸው። ኢትዮጵያ በጣም ብዙ ነው። በየቤቱ ኮመንት ላይ ነው የምታዩ የኔን ህይወት የቀየረ መሪ ጌታ አለ፣ የኔን ህይወት የቀየረ ሼክ አለ እያሉ በየፌስቡኩ በየቲክቶኩ በምኑ እንግዲህ መሪ ጌታና ሼክም ሆነ ምንም ህይወቴን ይቀይርልኛል ብላችሁ ካሰባችሁ ይኸው መንገዱ ሜዳውን ፈረሱም ስትበሉም ግን እዛው አልቅሱ፣ እኛ ጋር እንዳትመጡ። ኦኬ ፈጣሪ የሰራሁበትን ይባርክልኝ ብላችሁ በሰራችሁበት በላባችሁ መኖር ማትፈልጉ ከሆነ የራሳችሁ ጉዳይ ነው። እኛ በቻለው መጠን አዌርነስ መስጠት ነው ከኛ የሚጠበቀው። አሁን ቤትዬ አዲስ ህግ ወጥቷል። ባይዘው የቅልቦች በቀደም ሲነግረኝ አልሰማሽም? የተሳሳተ ብር ራሱ በህግ መጠየቃችን አካውንት ነምበር ስታስገቢ ስትመጪ አካውንት ነምበሩን አስበሽ ምቺ። ተሳስቼ ነው ብሎ አንድ ሰው ሙሉ ቁጥር መጥቶ ስም አንብቦ ኢቨን አፕሊኬሽኑ ላይ ትራንስፈር ስታደርጊ ሜክ ሹር ይልሻል፣ አረጋግጪ ይልሻል። አካውንት አስገብተሽ ስም አንብበሽ ነው የምትመጪው። ስለዚህ ተሳስቼን ያስገባው ታስመልሱልኝ ማለት ራሱ አይቻልም። ያ ሰው ህሊና ኖሮት በፈቃዱ ካልመለሰልሽ በህግ መጠየቃችን ተሳስቶ የገባ ብር ራሱ ገባሽ? ግን ሀዊ አሁን እንደሱ እንዳለ ሆኖ እንደዚህ አሁን ምንም መፍትሄ የለም። እንደዚህ ማለት ብዙ ልጆች እች ልጅ አሁን ሀብትያት መጽሐፍ ምናምን ማችል ልጅ እች ነፊሳ የምትባለው ሀብትያት ለማተቅ ብዙ እህቶቻችንን እያታለሉ ያሉት እነዚህ ምናምን በሀታይ ቅብርጥስ የሚባባሉ ሰዎች፣ ይሄ መተት የሚሰሩ ሰዎች አብሮ የሚሰራን ሰው ግን የሚቀጣ የለም። ግራ ገባይ ማለት ከባድ ነው ብታይ። የሚመጣ ያለ ሰው እየተሸወደ ያሉ ልጆች እህቶቻችን በጣም ያሳዝናሉ። ነፊሳ ዛሬ ስለመጣች ነው መሄዳቸው ከትልቅ በስራቸው አፍረውም በዛው ይቀሩ አሉ። ስለዚህ አብረው የሚሰሩ ደግሞ አሉ። አብረው አሁን እነዚህ ሴቶች ሁለት ሴቶች አሁን አብረው የሚሰሩ ናቸው። እነሱን የሚይዝ ህግ የለም ወይ? እሱ ነው ግራ የሚያጋባው እኮ። ምናልባት እነሱን የሚይዝ ህግ ካለ ወንድምየው ወይም ቤተሰቦቿ ውክልና ትስጣቸውና ይሂዱና ይክሰሷ በህግ። እስቲ ህግ ይህንን ያለምንም ማስረጃ ዝም ብሎ ደረሰኝ ብቻ ይዞ ሄዶ ለምን አስገባሽ? ምንድን ነው ምክንያቱ? ያጣራል እኮ ህግ። ምንም እኮ ማስረጃ የላትም የሚያስገባችበት ምክንያቱ። ብር አበድራኝ ነው ቢሉስ? ብድሯን የከፈለችው ቢባልስ?
ምንም እኮ ማስረጃ እኔ አሁን ማስረጃ ፈልጋለሁ። እስኪ ማስረጃችን ክፈቺ ስላት ሁሉ ነገር ተደልቷል አለች እኮ። እኛ እንደ ሚዲያ ሰው አዌርነስ መስጠት ተው፣ ጥንቆላ መተት ምን ይቅርባችሁ ብለን ከመምከር ውጭ ሌላ ምንም ተደብቀው ለሚያደርጉት ነገር ራሳቸው ኃላፊነቱን ወስዱ። ይሄ እኮ የማን ጥፋት ነው? ራሳቸው ነው እሱማ። እስቲ እንግዲህ አቡዬ መጨረሻ አንቺ የምትጠይቂውን ያው ያን ጥያቄ ከኛ ደግሞ እንትን ስለሚል እስቲ መስቀለኛ ጥያቄ ጭራሽ ጠይቂና ይሄን ያለው ትንሽ ግልጽ ላድርግልሽ ብዬ ነው። ያው ወንድሟም አለ ምን መፍትሄ እንደሚሆን አላውቅም። በቃ አለው እንግዲህ ከታች ስላስረዳሽኝ አመሰግናለሁ። እኔ ማለት መጀመሪያ እናንተንም ተሳስችኝ ያስገባጡ ብላ ዋሸቻችሁ። በኋላ ደግሞ ይሄንን ነገረቻችሁ። ይሄም ደግሞ ውሸት እንደሆነ እኔ እርግጠኛ ነኝ። ሰውየው ቀበሮ ልኮላት ፈዛ ሳይሆን ወይ የሆነ ሰው ላይ መተት ለማሰራት ወይ ደግሞ ለራሷ ገንዘቡን ለማብዛት ኦኬ፣ ኦር የሆነ ነገር እንዲያልፍላት አሁን እንዲያልፍልሽ እንትን እንዲልልሽ እንዲላርግልሽ ህይወትሽ እንዲቀየር ሀብታም ባል እንድታገቢ ወደ አሜሪካ እንድትሄጂ እንዲህ እንድትሆኚ ሲሉ ሰው እንደዚህ ያደርግልኛል ብሎ ማስብ የሰው ፍጡር ልክ እንደኔ የተፈጠረ እዚህ ምድር ላይ የመጣ ፈጣሪ ብቻ ነው የኔን ህይወት መቀየር የሚችለው። ፈጣሪ ብቻ ነው ዕጣ ፈንታዬን መቀየር የሚችለው። ተደብቀው ስህተት እንደሆነ እኮ ያውቃሉ። ለዛ ነው በድብቅ የሚያደርጉት። ለምን በድብቅ ይነጋገራሉ? ስህተት እንደሆነ ይሄ መተት፣ ጠንቋይ፣ ገለመሌ ምናምን ስህተት እንደሆነ ስለሚያውቁ ተደብቀው ነው የሚያደርጉት። ሲበሉ ብራቸው ሲበላ ነው የሚጋለጡት። ለምን በቃ ብሬ ተበልቷል፣ ህዝብ ካስመለሰልኝ፣ ህዝብ አዋጥቶ ከሰጠኝ ብለው ሲያስቡ ነው ሚዲያ ላይ የሚወጡት እንጂ እኮ ተደብቀው ነው እኮ የሚያደርጉት፣ ማንንም ሳያማክሩ በድብቅ። ይሄ ምን ይባላል? ስግብግብነት ይባላል። በአቋራጭ ለመክበር መሞከር ይባላል። እንዴ ፈጣሪ ያልቀየረውን ህይወት ማንም ሊቀይሩ አይችልም። ፈጣሪና ፈጣሪ ብቻ ነው ህይወታችንን ሊቀይርልን የሚችለው። ስለዚህ ከዚህ ቆሻሻ ነገር ከዚህ ቆሻሻ ነገር እስካልወጣችሁ ድረስ በዚህ በቆሻሻ ነገር ማመን እስካልተዋችሁ ድረስ መቼም ነው ህይወታችሁ የማይቀየረው። ባይዘዊ ነፊሳ አንቺ ሙስሊም ነሽ። አሁን እንዳሻረክሽ ታውቂያለሽ። አላህ ደግሞ ብምር ወላሂ አላህ ምስክሬ ነው። በእናትሽ አላላችሁ ነገር አላውቅም። እኔ ሲጀመር እዛ ነው ብለሽ ሰጠሽው ያ ሁሉ ብር 600 ለእንትን እኔ እንደዚህ አይነት ራሴ ከሰራው ሚዲያ ምን አስመጣኝ? እሺ ምን አስመጣኝ? መጀመሪያ መተሽ ብር ተሳስቺ ለምን ዋሸሽ? ለመደበቅ ሞከርሽ። ለነቤቲ ሞዴሬተሮቼ ያልሻቸው መጀመሪያ ተሳስቺ በስህተት አካውንት ተሳስቺ ነው ያስገባሁት ነበር ያልሽ አንድ ምልክት፣ የውሸትሽ ምልክት ገባሻ? ፈጣሪ ደግሞ ይልሽ አላህ ብምር ሽርክን አልምር ብሏል። ምንም አይነት ኃጢአት ይማራል፣ ሽርክ ግን አይማርም። ከሱ ውጪ አምላክ አለ ብለሽ ከሱ ውጪ ጠንቋይ ያድነኛል ብለሽ አምነሻል። ይሄን ደግሞ መቼም አይምርሽም። እሱን እዛው ከፈጣሪሽ ጋር ትነጋገሪያለሽ። እኔ አያገባኝም። ግን በእንደዚህ አይነት ቆሻሻ ነገር ማመን እስካልተዋችሁ ድረስ መቼም ነው ህይወታችሁ የማይቀየረው። መቼም መንግስት ፈቅዶላቸዋል። በባህል ሐኪም ስም ንግድ ፍቃድ አውጥተዋል። ስለዚህ መንግስት ከፈቀደላቸው በባህል ሕክምና ሰበብ ፍቃድ ካወጡ ማንን መጠየቅ እንዳለባችሁ ሂዱና ጠይቁ። እሺ ጀሚላ ነፊሳን አውቃታለሁ ብለሽ ነበር የገባሽ። የምትተዋወቀው እኔ የምልሽ አቡ አንዴ ላውራት በምችለው ቋንቋ አውራት ቃል በቃል ተረግብልሻለሁ። ነፊሳ ኒታናሽ ንቀ ያድግኝ ነፊሳ ወይ አይነኩንሽ ፈያንሽ ፈያንካ ሰላም አይነኩን አኩኡን ሐቀይ ባላወለክሽ ሐቅ ኢንኩንኩን እንደዚህ ሆኜ ነው ባሽን ሐቀክ ባላወለክሽ ጊዜ ክለከሱሽ ግን አሽትሸሜሽ ግዝቦን ሐቀ ያታዋልከሽ ግዝቦን አይነኮኑን መፍት ከሱሻል ሐቅ ያዋልኮ ተለብሽ ትክክለኛ ይግዛዋልኮ ተለብሽ አኳሽ አይነኮን ብሬ ላክሻሽ ለማኒ ላክሻስ ሚንም ባለሻን ዋን በትክክል ሐቅ ከዋልኮ ተለብሽ ሺሞቴ ለብሽ አኳሽ በይሞ ደለቱ ያምባሽ በይሞ በደለቱ ስሚኝ በይሞ በደለቱ ባሼቲት ጎበላን በይሞ በሉት ምናልባት ወል ይደልተይ ያቀትላል
የዋነ ኢሞ በሉትም ያሽነ ኢሞ ደልቶ ትላቀት ስቶሪ ላይ ይቀመጣል። የላክሽለት ነገር ማለት ነው። ስለዚህ አሽ ሐቀክ ባላወለክሽ አይነኮን መፍቲ ከሱንሻል መፍትሄ የሚፈለግልሽ እውነቱን ስትናገሪ ብቻ ነው። ገባሽ? እሺ አኩ አይኔ ናቱ የሚበብርድ ወያይኔ ሲሰምኛሽ አይኔ ናቱ አይኔ እኛ ሚቶ ነገር ሚቶን አሎን አጣሽ እነ ብርቲታ ገቢ ለወትቶቢ አይነ ኮኑ አብሻሽ አኩ በስልክ ላፈዚ ሲያፈዚ እኔ በሚንግዝን ወይ በእጁ ሲነካሽ ወይ የሆነ ነገር ሲያረግሽ ነው እንጂ አው ነፊሳ በስልክ ሰው ሊፈዘ ሐቀክ ሊሸ ባላወለክሽ ሐቀክ ሐቁን ለሷ ለሀቢባውን እውነቱን ካነገርሻት ምደብቂ ነገር ከሆነ መፍትሄ አታገኝልሽም። ሐቁን ስትናገሪ ነው መድኃኒቱ የምታገኘው። ገብቶሻል? ሐቀቀ ካዋልኪ በቃ አሺም ለምን ጊዜን አኩ በይሞ አድም መረጃ የለሽ አኩ በይሞ የተቀመጠ ምንም መረጃ የለም አንቺ ጋር በይሞ ቢደለት ገብ በሚት ጎበላ መስለሽ ጋላሪ ላይ ይቀመጣል። አኳሽ ብረይ ምናልባት ሁሉ ያትክኔ ብሎን ሻቀት ነው በጋላሪ አደድ መረጃት ጎበላል ዋን መረጃ አውጪኔ ለሀቢባ ላኪኔት በትክክለኛ መረጃ ብሎስ በትክክል ሐቀቅ ብቻ ባወለክሽ መፍትሄ ትከሽንሻት ግን ትሸሜስ ግጅ በሆነ ምንቴሽ ግዝ በሆነ ሐቀም ከብራና መሽ ትፈይሽ ብሎትን እንዴ ሐቀቃዋልኪ እንዴ አይኖ ኮናኝሻል እንዴ ይውጂ ናስከሴን እኛሽ ነባተኝ እኮ ወላሂ አላህ ምስክሬን ገገ ከሸዋሉኒ ካለክስ ጀማር ኢላወድሚ እሺ አይነኩል እንደዚህ ብላሺ ለምን ሚዲያ መጫው ምን አመጣኝ ገጉ እሺው ምን ትልከሽ መጣው እሺ አይነኩላክሽኒ እሺ መጫው ምሴት አቀላለኝ ይተሎን ወይ አሌት ለሆነ ይተሎን እሺ አይነኩላክሽኒ እሺ አይነ ኮላክሽኒ ትትሊክኒ መረጃ ይለሻሽ ትልክኒ እኮ አይወት ኮተስ መረጃ እኮ መጀመሪያ ደወለኛ ነቀልኩኒ እሺ ማንከይ ብልብል ያሳድ ነፊሳ አትዋሺ በእናትሽ ቁጥርሽን ከየት ተወደለ ስልካናሽ ባይታ መጥቶ ስልክሽን ከየት አገኘ እሱ ለከቤስ ባይ ማይላዴ ቋምስ ግራ ሆነብኛ ባያ መጣ ይከላል ይም ግራ ሆነብኛ አይነኮ ስልከከ በይ ወይ አይነኮ አላሁ አክበር ስልካናሽ ባይት ረከበ ከየት አመጣ ስልክሽን ስልክ ቢሞ ማውጣይ ባይ ማውጣይ እስኪ ንገሪኝ አሁን ባላብሽ ምናልባት መጀመሪያሽ ባልደወልሽኒ አኩ በቲክቶክ ሚና ለመስለሽ በቲክቶክ በሉትም ኢንኩ ብር ግዚልናን ብር ያበዝናን በቃ ኢንኩ ባሎኒ ስልከኒሙ በቲክቶክ ይገፉ አዳደደ ሰምናኛን በቲክቶክ ስልከኒሙ ይወስዳን ይደውላል ወንድሜ ጀማል አትድረቅ ተዋት መጀመሪያ ሞዴሬተሮች ጋር ስትሄድ ዋሽ አካውንት ተሳስቼ ያስገባሁት ብላ ነው መጀመሪያ ሲጀመር እውነተኛ ሰው ነው ብዬ አልቀበልም። ስለዚህ አሁን ደግሞ አፍዝሶኝ ነው በቪዲዮ አለች። በቪዲዮ መጀመሪያ አካውንት ተሳሳትኩ ነው ገባው አልባሽ ስንት ሚሊዮነሮች ማለት ነው መጀመሪያ ሲጀመር መጀመሪያ ሰደብከውን አተ ምን ትሽላታ ምን አላህ ተባው ሰደብከው ሲጀመር በሎች ትችላለች እኮ ልጅቷ በአማርኛ ነው እስካሁን ከኔ ጋርም ከሞዴሬተሮች ጋር ባባች ተዋት ወንድሜ ተዋት በቃ ውድ ይኸውልሽ አንቺ ምንም አይነት ማስረጃ ከሌለሽ ያለሽ ደረሰኝሽ ነው ደረሰኝሽን ይዘሽ ወደ ህግ ሂጂ እሺ ለቤተሰብ እኩልና ስጭና ቤተሰብ ደረሰኝን ይዞ ሄዶ በህግ ይጠይቅልሽ እሺ እንደ አንቺ እንዳልሽው ቪዲዮ ልኮ በቪዲዮ አፍዝዞሽ ከሆነ ቪዲዮ ልኮ ቪዲዮ ካየው በኋላ ቀበሮ ነገር ሲል ቀበሮ ሲዘላይቼ ፈዘዝኩ የምትይው ነገር እውነት ከሆነ ስንት ሚሊዮነሮች አሉ ለነሱ ቀበሮ ቪዲዮ እየተላከላቸው እንዲፈዙ ተደርጎ ብር እንዲልኩ ይደረግ ነበረ ሶ እንደዛ ነው የተደረገብኝ ብለሽ ካመንሽ ውስጥሽ ካመነው ሂጂ ህግ ጋር ደረሰኝን ይዘሽ እሺ እኔ ግን እንዳላመንኩሽ በደንብ አድርጌ እነግርሻለሁ አንደኛ ልንገርሽ ወይ የሆነ ሰው ላይ መተት ልታስመትቺ ነው ይህንን ነገር ያደረግሽው ወይ ለራስሽ እንዲያልፍልሽ ሀብታም እንድትሆኚ ሰውየው ብሩን እንዲያበዛልሽ ነው ከዚህ በቃ ከሁለት አንዱ ነው ውስጥሽ ያውቀዋል ህሊናሽ ያውቀዋል በተረፈ አላህ ያልቀየረውን ህይወት የፈጠረሽ አምላክ የፈጠረሽ አምላክ የቀየረውን ህይወት መሪ ጌታ ወይንም ጠንቋይ
ምናምን አይቀይረውም። ይሄንን እንድታቂ ይፈልጋል። እኔ ሲጀምር የሚያምህ ሰው አይደለሁም። ይኸውልሽ ድሮም እንደዚህ አይነት ምናምን ተቀልና ፈጣሪሽ ልብሽ ያውቃል። ፈጣሪ እያየሽ ነው፣ አሁንም እየታዘበሽ ነው ስትዋሽ። ገባሻ? አሪኮ ስለሚያይኝ እኮ ይሄ ነገር እንዲጋለጥ እንደዚህ እንዲጋለጥ እኮ ነው የፈለኩ ሚዲያ መጣው እንጂ እኔ ምንም ማውቅ ነገር የለም። ምን ልትሆኚ መድኃኒት ቀማሚ ጋር ትደዋወያለሽ? ምን ልትሆኚ መተተኛ ጋር ትደዋወያለሽ? ምን ልትሆኚ አልከበሻል? እኔ አይደለሁም እኮ መጀመሪያ ለምን ዋሸሽ? ለሞዴሬተሮቼ ለመጀመሪያ ሄደሽ አካውንት ተሳስቼ ለምን ዋሸሽ? እሺ ይህንን አስረጅኝ። ለምን መጀመሪያ ገንዘቡን ያስገባሁት አካውንት ተሳስቼ ነው አልሽ? ለመሪ ጌታ ያስገባሁትኝ አካውንት ተሳስቼ ነው ለምን አልሽ? መጀመሪያ ለምን ዋሸሽ? አልዋሸሽም? መጀመሪያ ተሳስቼ ነው ያስገባሁት አላልሻቸው? አካውንት ተሳስቼ ነው አላልሻቸው? መጀመሪያ ነፊሳ ወይ አይሰማሽም? ይሰማኛል። ለሞዴሬተሮቼ አካውንት ተሳስቼ ነው ወደ መሪ ጌታው ገንዘብ ያስገባሁት አላልሻቸው? አረ መጀመሪያ እንደዚህ አይነት አልመጣልኝም እኮ ሲለቀኝ እንጂ አደንዝዞኝ ነበር መጀመሪያ እኮ። በኋላ ሲለቀኝ እኛንም ሳታደረዝሽን ውጪ ውሸታም። እኔ ከአንቺ ሞዴሬተሬ ነው ማምናት። እሺ አካውንት ተሳስቼ ነው ብለሽ ሲያፋጡሽ ስንት ጊዜ ከአንቺ ጋር ከደከሙ በኋላ እንደ ይሄኛውን ውሸት ደግሞ ቪዲዮ ልኮልኝ የቀበረው ቪዲዮ ካየው በኋላ ነው የፈዘዝኩት ደግሞ የሚለው የመጣው። ሐቀኛ ሰው ከመጀመሪያው እውነት ነው የሚናገረው። ሰው ነሽ ተሳሳትኩኝ በጥንቆላ በመተት ያልፍልኛል ብዬ አስቤ 600,000 ተበላው ብለሽ እውነቱን ብትናገሪ አለ ምስክሬ። እኔ እንደዚህ አይነት እኔ ምንም አላልኩም። አለ ምስክሬ። እኔ ወላሂ ቤቲ ፍላውና ፊልኝ አላልኩም እያለት ነው። ቆይ እሺ ቤቲ ትግባ። አካውንት ተሳስቼ ነው አላልሽም? ላ እኔ ያልፍልኛል ብዬ እንደዚህ አስቤ አላቁም ነው አይደለም። የጠየኩሽ ሌላ ነው። የጠየኩሽ መጀመሪያ እኔ እንደዚህ አይነት ሲጀመር አልሄድም። መጀመሪያ ሞዴሬተሮቼ ጋር ስትመጪ አካውንት ተሳስቼ ነው ወደ እነሱ ያስገባሁት ብለሻል አላልሽም? ያው ቤቲ መጣች። እሺ መጀመሪያ አካውንት ተሳስቼ ነው ያስገባሁት ብለሻል አላልሽም? ሰማሻል? ያው ቤቲ መጣለች። መጀመሪያ አካውንት ተሳስቼ ነው ያስገባሁት ብለሻል አላልሽም? ብያለሁ ግን ያኔ እኮ አልመጣልኝም። ካድሽና አሁን ስትመጣ ለምን ዋሸሽ? ነፊሳ ጥያቄው ለምን ዋሸሽ ነው። እኔ እኮ አልዋሽውም እኮ መጀመሪያ እኮ ይሄ ነገር እኮ ሰውየው ስለጠፋብኝ እኮ ስሙም ስለጠፋብኝ ነው። በኋላ ነው ዋትስአፕ ገብቼ ያወጣው ቁጥሩ። በጣም ውሸታም ነሽ አንቺ፣ በጣም ውሸታም ነሽ። እዚህ ጋር ብቻ ራሱ ስንት ነገር ዋሸሽ እንድናምንሽ ነው። ኧረ እኔ አልዋሽውም። እኔ እኮ በጣም ውሸታም ነሽ በጣም። ቴንኪው ቤትዬ። በቃ ስትገቢ አመነች ኦልሬዲ። መጀመሪያ አላልኩም ተሳስቼ ነው አላልኩም ብላ ነበር። አረና ሙርጌ የሚወቀታች እየጻፉ ነበር። አዎ ባለ ላይ አመነች። እቺ የራሱ መሪ ጌታው ልኳት ይሆናል። እኛንም አፍስሳ የሆነ ነገር ታረጊናል። እናቴ ትቅርብን። ትሂድና ደረሰኞቿን ሰብስባ ህግ ጋር ትሂድ። በጣም ነው። እሺ በቃ አቡዬ አመሰግናለሁ። ሪካርድ እኮ አለ የሜሉ ቤት ብትዋሽም እኮ ሪካርድ የሚወጣላት ኦልሬዲ ገስት ስትገቢ ብያለሁኝ ግን ብላ ያው አልነቃሁም ነበር። ከፈዘዝኩበት አይነት ጨዋታ ልትጮት ነበር ግን ማለት ነው። በመሪ ጌታ በሼክ በጠንቋይ በገለመኔ ብር የምትበሉ ሰዎች እንኳን እሳይ ደግ አደረገ። ከህዝብ ተደብቃችሁ ከኋላ ሄዳችሁ ልታስመትቱ ሰው ላይ ወይንም ደግሞ ለራሳችሁ ያልፍልኛል ብላችሁ ብሬ ይበዛልኛል ብላችሁ ፈጣሪያችሁን ክዳችሁ ሄዳችሁ ከተበላችሁ በኋላ ስትበሉ መሪ ጌታ እንደማይሰራ ወይም ጠንቋይ ወይም ሼክ ገለመሌ የባህል ምናምን እንደማይሰራ ሲገባችሁ ብራችሁ መበላታችሁ ሲገባችሁ መታችሁ የምታለቅሱ ሰዎች እንኳን እሳይ ነው የምንላችሁ። ያኔ ተስተካከላላችሁ። ያኔ ማንም እንደማይቆምላችሁ ማንም ጥብቅና እንደማይቆምላችሁ ሲገባችሁ ታቆማላችሁ።
አሁን እሷን ያየ ይማር። በየኮመንቱ የኔን ህይወት የቀየረ እያሉ በየፌስቡኩ በየቲክቶኩ የኔን ህይወት የቀየረ መሪጌታ የኔን ህይወት የቀየረ ሼክ እያሉ ተቀጥረው የሚሰሩ ሰራተኞች አሏቸው። ያንን ስታዩ በመሪጌታ በሼክ በመድኃኒት በመተት ያልፍልኛል ብላችሁ ሄዳችሁ ብራችሁን ከተበላችሁ በኋላ ስትመጡ እንኳን እሰይ እያለን ስቀንባችሁ ነው የምናባራችሁ እንጂ ኔቨር ድምፅ አንሆናችሁ። ነገ አንዷም ካልተሳካልኝ ድምፅ ይሆኑኛል፣ ካልተሳካልኝ ሚዲያ ላይ ተሰብስቦ ይመለስልኛል ብላ ነገ ሌላዋም እንድትደግመው ምክንያት አንሆንም እኛ። ምን አይነት ቅሌት ነው ይህ? እኮ በጣም እኮ የሚያሳፍር ነገር እኮ ነው። ቆሻሻ ነገር እኮ ነው። እንዴ ፈጣሪ የላችሁም እንዴ? በፈጠራችሁ አምላክ አታምኑም? እሱ ያልቀየረውን ህይወት የሰው ልጅ ይቀይራል? ልክ እንደኔ የተወለደ የተፈጠረ ፍጡር የራሱን ህይወት አይቀይርም? እንዴት ነው በዚህ በሰለጠነ ዘመን እንደዚህ አይነት አስተሳሰብ ይዛችሁ የምትጓዙት? የኔን ህይወት የቀየረ መሪጌታ የኔን ህይወት የቀየረ ሼክ አለ ህይወታችሁ እንዲቀየር እንኩ ቁጥር ብለው በየኮመንት እዚህ ቤት ስንቴ ነው የምንወውተው እንደዚህ አይነት ሲጽፉ? እንዴት ነው ይቀየርልኛል ብላችሁ የምትሄዱት? ፈጣሪ ነው በቃ ህይወትን ቀያሪ። ለሱ ለምን ወደ ላይ ጠይቁት፣ እሱን ህይወታችሁ እንዲቀየር ከፈለጋችሁ። በጣም ነው የሚያሳፍረው። በጣም ያሳፍራል። ቅሌት ነው። በጣም ሼም ነው። ማንኛውም ሃይማኖት አለኝ የሚል ሰው በመድኃኒት ህይወት ይቀየራል ብሎ አያስብም። ከተማመናችሁበት እመኑበት ፈጣሪያችሁ። እሺ ሲሳይነሽ ወደ አንቺ እንመለስ።